የጥር የተጫዋቾች የዝውውር መስኮት ሊከፈት የቀናት እድሜ ብቻ ቀርተውታል። ክለቦችም ተጫዋቾችን ለማስፈረምና ስኳዳቸውን ለማጠናከር ከፍተኛ ጥረት ያደርጋሉ ተብሎ ይጠበቃል። ምናልባትም ደግሞ በዝውውር መስኮቱ ይሳተፋሉ ወይስ አይሳተፉም የሚለው ጉዳይ አነጋጋሪ ከሆነባቸው ክለቦች መካከል አንዱ የሰሜን ለንደኑ ክለብ አርሰናል ነው። አርሰናል በዘንድሮው ውድድር ዓመት የእንግሊዝ ፕሪሚየር ሊግና የአውሮፓ ቻምፒየንስ ሊግ ዋንጫን ለማንሳት ከፍተኛ ፉክክርን እያደረገ ይገኛል። በሁለቱም ውድድሮች ላይ የደረጃ ሰንጠረዦቹን እየመራ የሚገኘው አርሰናል በካራባው ካፕ ደግሞ የግማሽ ፍጻሜ ተፋላሚ ሆኖ ከቼልሲ ጋር የሚያደርጋቸውን የደርሶ መልስ ጨዋታዎች የተጠባበቀ ይገኛል። የሰሜን ለንደኑ ክለብ አርሰናል በዝውውር መስኮቱ ላይ ይሳተፍ ይሆን? ተጫዋቾችንስ አርሰናል ሲያስፈርም እንመለከተዋለን? የሚያስፈርምስ ከሆነ የትኞቹን ተጫዋቾች ያስፈርማል? ከዚህም በተጨማሪ ከአርሰናል ለቀው ይወጣሉ ተብሎ የሚጠበቁ ተጫዋቾች አሉ በውሰት ውል። እነዚህ ተጫዋቾችስ እነማን ናቸው? በአርሰናል በኩል በውሰት የተጫወቱ የሚገኙ የአርሰናል ንብረት የሆኑ ተጫዋቾችስ ምን ሁኔታ ላይ ይገኛሉ? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። ዩቲዩብ ፕሮግራሙን ለሌሎች እግር ኳስ አዳዲስ ተመልካቾች ለማድረስ የእናንተን በብዛት ላይክ ማድረግ ይፈልጋል። ስለዚህ ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። ይህ ፕሮግራም ቢያንስ በትንሹ 300 እና ከዛ በላይ ላይክ እንዲኖረው እንፈልጋለን። አታሳፍሩኝም ብዬ ተስፋ አደርጋለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኝተናል። አስቀድሜ ለድምጼ ይቅርታ ልጠይቅ። እንደ ጉንፋን አይነት ነገር ሊጀምረኝ ነው መሰል። ጉሮሮዬ ላይ ጥሩ ስሜት የተሰማኝ አይደለም። ያው ከዛ ጋር እየታገልኩ ነው እንግዲህ ይህንን ፕሮግራም እየሰራውላችሁ የምገኘው። ስለዚህ ድምፁ በደንብ ጥራት ከሌለው ወይም የሚነፋነፍ ከሆነ ለዚህ በጣም ይቅርታ ለመጠየቅ ያክል ነው። ወደ ዛሬው ፕሮግራማችን ስንመጣ እንግዲህ የዝውውር መስኮቱንና የአርሰናልን ጉዳይ የምንመለከት ይሆናል። እንግዲህ ባሳለፍነው ክረምት ፈጣሪ በፈቀደ በጣም ብዙ የዝውውር ጉዳዮችን ዲስከቨር አድርጌያለሁ በዚህ ቻናል ላይ። ብዙ የዝውውር ዜናዎች በቀጥታ ስርጭት በላይቭ እንዲሁ ደግሞ በቪዲዮዎችም የተለያዩ ዝግጅቶችን ስናደርስ ነበር። አሁን ደግሞ ፈጣሪ ፈቅዶ በድጋሚ ሌላ የዝውውር መስኮት ተከፍቷልና አዳዲስ የሆኑ አፕዴትድ የሆኑ መረጃዎችን በቪዲዮም በቀጥታ ስርጭት በላይቭ ፕሮግራሞቻችንም ወደ እናንተ ይዤ እመጣለሁ ማለት ነው። ስለዚህ ሁላችሁም ቻናሉን ሰብስክራይብ እያደረጋችሁ እነዚህን ምርጥ ዝግጅቶች እንድትከታተሉ ጋብዛለሁ። ወደ አርሰናል ጉዳይ ስንመጣ እንግዲህ ባሳለፍነው ክረምት በ2025 ክረምት ማለት ነው በርካታ ተጫዋቾችን አርሰናል ያስፈረመ ቡድን ነው። ወደ 250 ሚሊዮን ፓውንድ ገደማ ከዛም በላይ የሚሆኑ ገንዘቦችን ኢንቨስት በማድረግ 8 የሚጠጉ የመጀመሪያ ቡድን ወይም ፈርስት ቲም ሳይኒንግ የምንላቸውን ተጫዋቾች አርሰናል አስፈርሟል። እነ ማርቲን ዙቢሜንዲን፣ እነ ቪክተር ዮኬሬስ፣ በረቺ ኤዜ፣ ኬፓ አሪዛባላሃ፣ ፔሮ ሂንካፒዬ፣ ክሪስቲያን ኖርጋርድ አይነት ተጫዋቾችን አርሰናል ወደ ክለቡ ቀላቅሏል። በባለፈው የክረምት የዝውውር መስኮት የዛንም ውጤት እያየነው እንገኛለን። አርሰናል ስኳዱ በጣም ከመስፋቱ የተነሳ በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ እንዲሁ ደግሞ በጣም ከፍ ባለው ሁኔታ የእንግሊዝ ፕሪሚየር ሊግም የቻምፒየንስ ሊግም የደረጃ ሰንጠረዦች አናት ላይ የተቀመጠ ቡድን ሆኗል ማለት ነው። ይህ የሆነበት ትልቁ ምክንያት አርሰናል ስኳዱ በጣም ጠንካራ በመሆኑ ምክንያት እንዲሁ ደግሞ በዝውውር መስኮቱ ላይ በንቃት የተሳተፈ ክለብ በመሆኑ ምክንያት አሁን ያለበት ደረጃ አይምርም ዲዘርቭ የሚያደርግ ስለመሆኑ ማንሳት ተገቢ ጉዳይ ይሆናል። እንግዲህ አሁን የጥር ተጫዋቾች የዝውውር መስኮት ምናልባት ክለቦች የሆነ ተርኒንግ ፖይንት ላይ የሚገኙበት ክለባቸውን ሺፍት የሚያደርጉበትና ውጤት የሚቀይሩ ዝውውሮችን ሊያስፈርሙ የሚችሉበት እድልን ይሰጣቸዋል። ለምሳሌ ማንቸስተር ሲቲ በባለፈው ዓመት በተከታታይ 14-15 ጨዋታዎች ላይ ውጤት እያጣ ሲመጣ ፔፕ ጓርዲዮላ ይናገር የነበረው አንድ ነገር ነበር። እሱም ተጫዋቾቼ ተጎድተዋል፣ ተጫዋቾቼ ይመለሱ፣ ከዛ በኋላ ትክክለኛውን ብቃቴን አሳያቸዋለሁ ሲል ነበር። 8ኛ ደረጃ ላይ ሁሉ ተቀምጦ ነበር ማንቸስተር ሲቲ። ግን ተጫዋቾችን አስፈረሙለት በበጋው የዝውውር መስኮት እንደነ ኦማር ማርሙሽ አይነት እንደነ ኒኮ ጎንዛሌዝ እንደነ አብዱኮዲር ኩሳኖቭ አይነት ተጫዋቾችን ማንቸስተር ሲቲ አስፈረመ። በእነዚህ ዝውውሮች ተጠቅሞ ማንቸስተር ሲቲ 3ኛ ደረጃን ይዞ አጠናቀቀ። የአውሮፓ ቻምፒየንስ ሊግ የተሳትፎ ቦታን አገኘ ማለት ነው። እንደዚህ አይነት ዝውውሮች ይኖራሉ። ግን ደግሞ አርሰናል በባለፈው የክረምት የዝውውር መስኮት በርካታ ሚሊዮን ፓውንዶችን ያወጣ ክለብ ነው።
የፒኤስአር ህግ፣ የፋይናንሻል ፈር ፕሌይ ህግ አርሰናልን ምናልባት ተጫዋቾችን እንዳያስፈርም ሊያግደው ይችላል። እኔ በግሌ ደግሞ የጥር ተጫዋቾች የዝውውር መስኮትን በተመለከተ የሚኖረኝ ሀሳብ ምንድነው? ክለቦች እንደ ልብ ተጫዋች ማስፈረም አይችሉም። አንደኛ ገበያው ላይ ተጫዋቾች አይገኙም እንደ ልብ። ክለቦች የሆነ ችግር ካልተፈጠረ በስተቀረ ሚድ ሲዝን ወይም በሲዝኑ አጋማሽ ላይ ተጫዋቾቻቸውን ይለቃሉ ተብሎ አይጠበቅም። ሶ የአንደኛው አስቸጋሪ ጉዳይ ይመስለኛል የተጫዋቾችን ዝውውር በተመለከተ። ስለዚህ እንዲህ አይነት የተጫዋቾች ፍላጎት ያላቸው ክለቦች ጥር ላይ የሚፈልጓቸውን ተጫዋቾች ሊያገኙ ይችላሉ እና እሱ ነው በጣም አስቸጋሪ ሊሆን የሚችለው ጉዳይ ማለት ነው። ስለዚህ አሁን ትልቁ ጥያቄ የሚሆነው አርሰናል ተጫዋች ያስፈርማል ወይ በበጋው የዝውውር መስኮት የሚል ነገር ሊነሳ ይችላል። እንግዲህ የአርቴታ የመጀመሪያው እቅድ ምንድን ነው የሚለውን ነገር ስንመለከት የአርቴታ የመጀመሪያው ፕራዮሪቲ የሚሰጠው ነገር ስኳዱን በደንብ ከዚህ የበለጠ ማጠናከር ነው። ከዚህ የበለጠ ሶሊድ እንዲሆን የማድረግ ፍላጎት በአርቴታ በኩል እንዳለ በጣም በርካቶች ይናገራሉ። እንደውም አርቴታ በፈረንጆቹ ዲሴምበር 5 ወይም ታህሳስ 5 ላይ አንድ አስተያየት ሰጥቶ ነበር ስለ ተጫዋቾች የዝውውር መስኮት፣ በተለይ በጥር ወር ስለሚከፈተው የተጫዋቾች የዝውውር መስኮት ተጠይቆ ነበርና አዎ ሁልጊዜ ተጫዋቾችን ለማስፈረም መዘጋጀታችን አይቀርም እና ምናልባት ስኳዳችንን የሚያጠናክሩልን ተጫዋቾችን የምናገኝ ከሆነ የበለጠ ስኳዳችን ላይ መጨመር የምንችላቸው ተጫዋቾችን የምናገኝ ከሆነ ያንን ነገር እናደርገዋለን እና ያ ዲፔንድ የሚያደርገው ወይም የሚመሰረተው ገበያው ምን ያክል ለኛ ክፍት ነው ከሚለው ነገር አንጻር ነው እና አሁን ላይ እርግጠኛ ሆነን እንደዚህ እናደርጋለን የሆኑ ተጫዋቾችን እናስፈርማለን ብለን ላንናገር እንችላለን። ነገር ግን አለርት ሆነን ዝግጁ ሆነን መጠበቅ ይኖርብናል እና ደግሞ የሆኑ ሪስኮችም ሊኖሩ ይችላሉና ለዛ ዝግጁ መሆን አለብን የሚል ሀሳብ ነው አርቴታ የሰጠው እና የሆነ አይነት ክፍተቶች ካሉ እዚያ ስኳድ ውስጥ በጉዳት ምክንያት ሊሆን ይችላል፣ በሌሎች ነገሮች በተለይ ደግሞ ኢንጁሪ የሚያስገድዳቸው ከሆነ ጉዳት ፑሽ የሚያደርጋቸው ከሆነ ተጫዋች ከማስፈረም ወደ ኋላ እንደማይሉ ነው የአርቴታ ሀሳብ አመላካች መሆን የሚችለው። እንደውም በጣም ብዙዎች ምን ይላሉ ይህንን ጉዳይ በተመለከተ በተለይ ከአርሰናል እና ከዝውውር መስኮቱ ፍላጎት ጋር ተያይዞ የተለያዩ ሀሳቦችን ሲሰጡ ያው እንደምታውቁት አርሰናል በዘንድሮ የዝውውር መስኮት ባለፈው በርካታ ተጫዋቾችን ካስፈረመ በኋላ ብዙ ጉዳቶች የተመለከትንበት የሚገኝ ስብስብ ሆኗል። ማይጎዳ ተጫዋች የለም። አሁን ቤን ዋይት ጉዳት ላይ ነው፣ ካላፊዮሪ ጉዳት ላይ ነው፣ ቲምበር በተመሳሳይ የተከላካይ መስመሩ ላይ በተለይ በርካታ ተጫዋቾች የተጎዱ ነው እና እንደውም ባለፈው የቀድሞ የአርሰናል ተጫዋች የአርሰናል ሌጀንድ ሶል ካምቤል ያው ካምቤል እንደምታውቁት ከአርሰናል ጋር የኢንቪዚብልስ ስብስብ አባል ነበር እና ሶል ካምቤል የተጫዋቾቹን ጉዳት በተመለከተ አንድ አስተያየት ወይም አንድ ሀሳብ ሰጥቶ ነበር እና የተከላካይ መስመሩ በጉዳት እየሳሳ ነው፣ ስለዚህ አርሰናል ተጫዋች ማስፈረም አለበት የሚል ሀሳብ እያነሳ ነበር። በተለይ የተከላካይ መስመር ተጫዋቾችን ማስፈረም አለበት የሚሉ ነጥቦችን እያነሳ ነበር እና አስጨናቂ ነገሮች አሉ በአርሰናል መከላከል ላይ ባሉ ተጫዋቾች። በተለይ የማጋሌሽ ጉዳት ለአርሰናሎች በጣም አስጨናቂ ነበር። ሞስኩዌራ ጉዳት ላይ ነው። ቤን ዋይት፣ ቅድም ቲምበር፣ ካላፊዮሪ እያልኩ ነበር እና ይሄ የአርሰናል የተከላካዮች መጎዳት አሁን ባለው ሁኔታ የሚቀጥል ከሆነ አርሰናል ወደ ገበያው ወጥቶ የሆኑ ተጫዋቾችን ሲያስፈርም ልናይ እንችላለን። ምክንያቱም ታይትል ሬስ ላይ ያለ ቡድን ነው። ለእንግሊዝ ፕሪሚየር ሊግ፣ ለአውሮፓ ቻምፒየንስ ሊግ፣ ለካራቦ ካፕ፣ ለኤፍኤ ካፕ ዋንጫ እየተወዳደረ ያለ ቡድን ነው። ለአራት ዋንጫዎች የተፎካከረ ያለ ቡድን ነው። ስለዚህ እንዲህ ባለበት ሁኔታ የተጫዋቾች ጉዳት ካለ ፎርስ መሆኑ ወደ ገበያ መውጣቱ የሚቀር አይደለም። አርሰናል በእርግጥ ታዳጊዎቹን አስፈርሟል። እነ ቪክተር ኦዚያን ቡናን እና ሁለቱን መንትያ ወንድማማቾች ኤድዊን ኩዊንቴሮን እና ሆልጄር ኩዊንቴሮን ሁለቱን መንትያ ወንድማማቾች አርሰናል አስፈርሟል። ግን እነዚህ ታዳጊ ናቸው። ገና ቅድመ ውል ወይም ፕሪ ኮንትራት ነው አርሰናል ያስፈረማቸው። ወደ ዋናው ቡድንም ለመምጣት የሆነ ጊዜ ሊያስፈልግ ይችላል። ስለዚህ እንደዚህ አይነት ሁኔታዎች ሊፈጠሩ ይችላሉ። በተለይ ጉዳት የሚያስገድዳቸው ከሆነ ጉዳት ፑሽ የሚያደርጋቸው ከሆነ አርሰናሎች ወደ ገበያ መውጣታቸው የሚቀር አይነት አይመስልም። አርሰናል ምን አይነት ተጫዋቾችን ይፈልጋል ነው አሁን ቀጣዩ ጥያቄ። እንግዲህ አርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ በባለፈው ክረምት ላይ የሰራው ስራ እጅግ በጣም የሚያስጨበጭብ ነው። ምርጥ የሆኑ ተጫዋቾችን ወደ አርሰናል እንዲመጡ አንድሪያ ቤርታ ትልቁን አስተዋጽኦ ሲያደርግ ነበር እና አሁን አርሰናል እንግዲህ ይፈልጋቸዋል ተብሎ ከሚጠበቁ ተጫዋቾች መካከል አንዱ ጀረሚ ዣኩዌት የተባለው ተጫዋች ነው። እንግዲህ ስለዚህ ተጫዋች በአንድም በሌላም ሁኔታ ሳንሰማ አልቀረንም። ከዚህ ተጫዋች ጋር አርሰናል በተደጋጋሚ ጊዜ ስሙ ሲገናኝ ስሙ ሲያዝ ሰምተን እናውቃለን እና አርሰናል ጀረሚ ዣኩዌትን ለማስፈረም ፍላጎት አለው። እንደውም
አሁንም ድረስ ይህንን ተጫዋች ለማስፈረም አርሰናሎች ይከታተሉታል የሚሉ መረጃዎች ይወጣሉ። እንግዲህ ተጫዋቹ 20 ዓመቱ ላይ የሚገኝ ተጫዋች ነው። ከዚህ በተጨማሪ ደግሞ የሴንተር ባክ ወይም ደግሞ የመሀል ተከላካይ ተጫዋች ነው እና ይህንን ተጫዋች ለማስፈረም አሁንም አርሰናሎች ፍላጎት አላቸው። በእርግጥ ክለቡ አሁን የሚጫወትበት ክለብ ማለት ነው እስከ 2029 ድረስ የሚቆይ አዲስ ኮንትራት ተጫዋቹን አስፈርሞታል። ይህንን ተጫዋች ማለት ነው እና በዚህ በክለብ ውስጥ ምናልባት ለተጨማሪ ዓመታት ሊቆዩ የሚችልበት እድል አለ። የአንድ ጉዳይ ሆኖ የሚነሳ ጉዳይ ይሆናል። ከዚህ በተጨማሪ ግን አርሰናል ይህንን ተጫዋች ለማስፈረም ፍላጎት አለው። የተከላካይ መስመር ተጫዋች መሆኑን መዘንጋት የለብንም። ሌላኛው ተጫዋች ምናልባት አንላይክሊ ነው ያው የሚሆንበት እድል አለ ብዬ አላስብም። ምክንያቱም እንግዲህ አይታወቅም በኋላ ላይ የሆነ ነገር ተፈጥሮ ተጫዋቹ ሲፈርም ካላየ ነው እንጂ የአንቷን ሴሜኞ ጉዳይ ተጫዋቹ መርጧል። በቃ የሚፈልገውን ክለብ እኔ ማንቸስተር ሲቲ ነው መቀላቀል የምፈልገው ብሎ ምርጫውን አሳውቋል። ቀጣይ የሚጠበቀው ማንቸስተር ሲቲ ኦፊሻል የዝውውር ፕሮፖዛል አዘጋጅቶ ለቦርንመዝ ያቀርባሉ የሚለው ጉዳይ ነው። ከዛ በስተቀር ግን ሌላውን ነገር ስንመለከት ብዙም የአርሰናልና የአንቷን ሴሜኞ ጉዳይ ሚዛን የሚደፋ ሆኖ ላናገኘው እንችላለን እና ተጫዋቹ እንግዲህ የአርሰናል ደጋፊ ሆኖ ነው ያደገው ይባላል። እንደውም በልጅነቱ የአርሰናል ማሊያን ሁሉ ለብሶ የተነሳቸው ፎቶዎች ይለቀቁ ነበር። እንደዚህ አይነት ነገሮችን እናያለን። ግን ደግሞ ማንቸስተር ሲቲን መቀላቀል ይፈልጋል። ቼልሲ ራሱ ተጫዋቹን ለማስፈረም ከፍተኛ እንቅስቃሴ ያደርጋል ተብሎ ይጠበቃል እና ምናልባት አርሰናል በዚህ በጋው የዝውውር መስኮት ይህንን ተጫዋች ያስፈርማሉ የሚለው በጣም አጠያቂ ጉዳይ መሆን ይችላል። ግን ከዚህ ተጫዋች ጋር ተያይዞ እነዚህ ነገሮች ናቸው ሊነሱ የሚችሉት። ዋናው ግን የአርሰናል ስራ የሚሆነው ስኳዱን ሪሼፕ ማድረግ ነው። የሆኑ ተጫዋቾችን ከዚህ ክለብ መልቀቅ ወይ ደግሞ ከዚህ ክለብ እንዲሰናበቱ ማድረግ በአርሰናል በኩል እነዛ ልንመለከት እንችላለን እና ትልቅ ስኳድ እንዳለው ቡድን የሆኑ ተጫዋቾች ክለቡን ለቀው ሊወጡ ይችላሉ። ለምሳሌ የሆኑ አይነት ተጫዋቾች ስማቸው ሲነሳ በተደጋጋሚ ጊዜ እንሰማለን። አሁን ኤታን ዋኔሪ አርቴታን በቂ ዕድል እየሰጡ አይደለም እና እንደውም በውሰቱ ሊለቀው ይችላል ተጫዋቹን ሁሉ የሚሉ ዘገባዎች አሉና እንደነ ቦርንመዝ ካሉ ተጫዋቾች ክለቦችም ጋር ሳይቀር የተጫዋቹ ስም በተደጋጋሚ ሲነሳ ገሰማን እንገኛለን እና ኤታን ዋኔሪ አሁን ከዚህ ክለብ ጋር ሚለያይበት አንዳች እድል ሊኖር ይችላል። ግን የሚሆነው በውሰቱል ነው፣ በቋሚነት ሳይሆን በውሰቱል ከአርሰናል ጋር የተጫዋች ሊለያይ የሚችልበት እድል አለ ማለት ነው። ሌላኛው ተጫዋች ጋብሪኤል ሄሱስ ነው። ጋቢናይን ለ11 ወራት ጉዳት ላይ ቆይቷል። 332 ቀናት ሜዳ ላይ አልነበረም። ከዛ በኋላ ነው ወደ ሜዳ የተመለሰው እና ከዚህ ክለብ ለቆ ሊወጣ የሚችልበት እድል አለ የሚሉ ዘገባዎች ይነሳሉ። ግን እኔ በዚህ የዝውውር መስኮት ይለቃል ብዬ አላስብም። ምክንያቱም አርቴታ የአጥቂ አማራጮች በጣም ያስፈልጉታል በዚህ ሰዓት እና ቪክተር ዮኬሬስ ብቻውን ነው ያለው። ካይ ሃቨርትዝም ገና ወደ ሜዳ አልተመለሰም። ስለዚህ የጋቢ መኖር በጣም ለአርሰናል አስፈላጊ ነው። አርቴታም በዚህ ዝውውር መስኮት ትሸጡታላችሁ ወይ ተብሎ ሲጠየቅ ነበርና በፍጹም ይህንን ተጫዋች የመሸጥ ሀሳብ የመሸጥ እቅድ የለንም የሚል ሀሳቦችን ሲሰጥ ነበረና ምናልባት የሚቀጥለው የዝውውር መስኮት ክረምት ላይ ይሄ ሲዝን ሲያልቅ ሊሸጡት ይችሉ ይሆናል። አሁን ባለው ሁኔታ ግን ይህንን ተጫዋች የመሸጥ ሁኔታ ላይኖራቸው ይችላል ማለት ነው። ከዛ ውጭ ግን አንዳንድ ደግሞ ተጫዋቾች በተለይ የአካዳሚ ተጫዋቾች ክለቡን ለቀው የሚወጡበት እድል አለ። ለምሳሌ ሃሪሰን ዱዚያክ የተባለው የአርሰናል የአካዳሚ ተጫዋች ለብሪያንትሪ ታውን በውሰቱል የፈረመ ተጫዋች ነው። ለአጭር ጊዜ በውሰቱል ያንን ክለብ ተቀላቅሏል እና በአካዳሚ ውስጥ እንዲህ አይነት ተጫዋቾችን ልንመለከት እንችላለን። አርሰናል በፒኤስአር ሕግ ምን አይነት ቦታ ላይ ይገኛል? እንግዲህ ይሄ የፕሮፊት ኤንድ ሰስተናቢሊቲ ሩል የክለቦችን ትርፋማነት እና የሚያወጡትን ወጪ ኪሳራቸውን በደንብ ኮንትሮል የሚያደርጉበት ሕግ እንደሆነ ይታወቃል እና አርሰናል በፕሪሚየር ሊጉና በአውሮፓ እግር ኳስ ማህበር በዩኤፋ የፋይናንሻል ሕጎች ምን አይነት ቦታ ላይ ነው ያለው የሚለውን ነገር በመልከት በጣም አስፈላጊ ይሆናል። እንግዲህ ባለፈው ክረምት በርካታ ሚሊዮን ፓውንድ ያወጣ ክለብ ስለሆነ አሁን ሪስክ ወስዶ በጣም ብዙ ሚሊዮን ፓውንዶችን 150-200 ሚሊዮን ፓውንድ አወጥቶ ተጫዋቾችን ላይ ያስፈርም ይችላል። ባይሆን ለቀጣዩ ክረምት ራሱን በጣም እያዘጋጀ በዝውውር መስኮቱ ላይ እንዲህ አይነት እንቅስቃሴዎችን ሊያደርግ ይችላል እና አርሰናል እንግዲህ ተጫዋቾችን የማያስፈርም ከሆነ የሚያስበውን ነገር ያሳካል ወይ ነው። ሲዝኑ ላይ ያሰበውን የዋንጫ ጉዞ፣ ፕሪሚየር ሊግ፣ ቻምፒየንስ ሊግ እነዚህ ነገሮች ማሳካት ይችላሉ ነው ትልቁ ጥያቄ። አሁን ላይ ከባድ ነው። ለአራት ዋንጫ መፎካከር በጣም አስቸጋሪ ነው። ያውም ብዙ ተጫዋቾች የተጎዱበት ባለ ስብስብ ውስጥ የተጫዋቾች መዳከም እየተመለከትን ባለበት ሂደት ውስጥ ያውም ሌሎች ተጫዋቾች እንደነ ካይ ሃቨርትዝ በተደጋጋሚ እነ ካላፊዮሪ በተደጋጋሚ በሚጎዱበት ስኳድ ውስጥ ተጫዋች ሳታስፈርም ለአራት ዋንጫዎች መፎካከር በጣም ከባድ ነው።
ግን ደግሞ የማይሆንበት ምክንያት የለምና እንግዲህ ከአራቱ ስንቱን ዋንጫ ያሳካል ወይ ምን ያክሉን በስኬታማነት ያጠናቃል የሚለውን አብረን የምንመለከተው ጉዳይ ይሆናል። ዞሮ ዞሮ ግን አርሰናል ቅድም እንዳልኩት በጣም አስፈላጊ የሆነ የተጫዋቾች ጉዳት ከዚህ በኋላ የሚኖር ከሆነ ልክ በባለፈው ክረምት ወዲያውኑ ነው ካይ ሃቨርትዝ እንደተጎዳባቸው ኤበረቺዜን ለማስፈረም የተገደዱትና እንዲህ አይነት የጉዳት ዜናዎች የምንሰማ ከሆነ ወዲያውኑ ወደ ገበያ ወጥተው የሆኑ ተጫዋቾችን ሲያስፈርሙ ልንመለከት እንችላለን። አርቴታም ያለው ይሄንን ነው። በቃ የሚያስፈልገን ሰዓት ላይ ከደረስን ተጫዋች ከማስፈረም ወደ ኋላ አንልም የሚሉ ነጥቦችን ሲያነሱ ነበርና እንዲህ አይነት ነገሮችን ልንመለከት እንችላለን ማለት ነው። ለማንኛውም የሌሎች ክለቦችንም የትራንስፈር ዲል ሺት ዘገባዎችን ይዘን እንመጣለን። እነዚህን ሙሉ አሁን ያቀረብኩላችሁን ዚ አትሌቲክ ይዞት የወጣው መረጃ ነውና እዛ ላይ ገብታችሁ ሙሉ ሀተታውን መረጃውን ልታገኙ ትችላላችሁ። ከሁለት ቀን በፊት እንግዲህ በደንብ ሰፋና ዘርዘር ያለ የተበራራ መረጃ ወጥቷልና ያንን ለማድረስ ያክል ነው። እናንተስ ምን ትላላችሁ? አርሰናል በዚህ የዝውውር መስኮት ተጫዋቾችን በደንብ ማስፈረም አለበት ወይ? ዋንጫ ለማሸነፍ ዝውውሩ ላይ በንቃት መሳተፍ ይጠበቅበታል ወይ? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። ወጣም ወረደ ግን አርሰናል በዚህ ዝውውር መስኮት እንደ አስፈላጊነቱ ተጫዋች ሊያስፈርም ይችላል፣ ግን ግዴታ አይደለም። ተጫዋች ግን ብዙም ላያስፈርምም ደግሞ ይችላልና ያንን መመልከት ያስፈልጋል። የዝውውር መስኮቱ እንግዲህ በቀጣይ የሚጠበቅ ርዕስ ይዞ ይመጣል ማለት ነው።